ሰላም ጤና ይስጥልኝ ውድ አዲስ ህይወት ተመልካቾቻችን ሳምንታዊ ዝግጅታችን ተጀምሯል። የሐሞት ከረጢት ካንሰር ከባድና ብዙ ጊዜ የማይተላለፍ የካንሰር አይነት ሲሆን ይህም በሐሞት ከረጢት ስር ያለ ትንሽ የአካል እብጠት ነው። ምንም እንኳን አንጻራዊነት ቢኖረውም ከዚህ በሽታ ጋር የተያዙ አደጋዎች፣ ምልክቶችና የህክምና አማራጮችን መረዳት አስፈላጊ ነው። ሐሞት ከረጢት ማለት በኖርማል የሰውነት አቀማመጥ ውስጥ በቀኝ በኩል ከጉበት በታች በኩል ጉበትን ተለጥፎ የሚቀመጥ የሰውነት ክፍል ነው። ይህ ሐሞት ከረጢት አጠቃላይ ሳይዙ በሴንቲሜትር 50 ሲሲ የሚሆን የተወሰነ የሐሞት ማጠራቀሚያ ክፍል ነው። ሐሞት በህጉ መሰረት የሚመረተው ከጉበት ነው እንጂ ከሐሞት ከረጢት አይደለም። ጉበት በአጠቃላይ በቀን ውስጥ ከ1 እስከ 1.5 ሊትር የሚሆን ሐሞት ያመነጫል። ይህ የተመነጨው ሐሞት ቀጥታ ወደ ጉበት ሄዶ ከጉበት ተነስቶ ወደ አንጀት ሄዶ አንጀት ላይ ጥቅሙ ምንድነው? ፋት በተለይ ቅባት ያላቸው ምግቦችን፣ ፕሮቲን ያላቸው ምግቦችን ዳይጀስት ለማድረግ የሚጠቅም ነው ሐሞት ማለት። ስለዚህ ብዙ ሰው ሐሞት ሲባል ከሐሞት ከረጢት የሚመነጭ ይመስላል። እንደዛ አይደለም። ሐሞት ሁሉ የሚመነጨው ከጉበት ነው። እንዳልኩት በቀን እስከ 1 ሊትር የሰው ልጅ ሐሞት ይመነጨልታል። ይህ ሐሞት ጥቅሙ ቅድም እንዳልኩት አንጀት ላይ በተለይ ትንሹ አንጀት ላይ ፕሮቲን ነገሮች፣ ፋት፣ ቅባት ያላቸው ምግቦች ዳይጀስት የሚደረጉት በዚህ ሐሞት ነው ማለት ነው። ስለዚህ የሐሞት ከረጢት ስራ ምንድነው ታዲያ ከተባለ ይሄ 1 ሊትር ከ1 እስከ 1.5 ሊትር የሚሆነው የሐሞት በባህሪው በጣም ቀጭን ነው። ይሄን አሁን ቅድም ያልኩትን ስራ ለመስራት ብዙም አይጠቅም። ስለዚህ ይሄ ሐሞት ከረጢት ስራው ምንድነው? ይሄ 1 ሊትሩን ሐሞት ጨምቆ አወፍሮ በቀን ከ50 እስከ 100 ሚሊ የሚሆን ብቻ ባይል እንዲሆን ያደርጋል። ስለዚህ የሐሞት ከረጢት ዋና ስራው ምንድነው ማለት ነው? ሐሞቷን አንድ ላይ የተመረተችዋን ፈሳሽ በጣም ቀጭን የሆነችዋን አንድ ላይ ሰብስቦ በጣም ወፍራም የሆነ ሐሞት ለዳይጀስቲቭ ሲስተም ለምግብን ለማሳለጥ እንዲጠቅም አድርጎ ወደ አንጀት የሚመልሰው ሐሞት ከረጢት ይባላል ማለት ነው። ስቶሬጅ ነው ማለት። ስለዚህ ማጠራቀሚያ ነው ማለት ነው። ያንን ሐሞት ከእንደገና አብላልቶ ማውጣት ነው ስራው ማለት ነው። ስለዚህ ምንም አይነት ችግር ሲደረስ ለምሳሌ ሐሞት ላይ ጠጠር ሊሆን ይችላል፣ ሐሞት ላይ ካንሰር ሊሆን ይችላል፣ ኢንፌክሽን ይሆናል። እንደዛ ሲሆን የሐሞት ከረጢት ችግር ብለን እናወራለን ማለት ነው። ሐሞት ከረጢት ካንሰር ማለት ልክ እንደ ሌሎቹ ካንሰሮች ከሐሞት ከረጢቱ ላይ ሴሎቹ ከመጠን በላይ ተዛብተው ሳይዛቸው ጨምሮ ኖርማል የሰራ ሂደቱን ሲያስተጓጉል የሐሞት ከረጢት ካንሰር ይባላል። ስለዚህ ከሐሞት ከረጢቱ ላይ ከራሱ ላይ ካንሰር ሲነሳ የሐሞት ከረጢት ካንሰር እናለን ማለት ነው። ይህ ካንሰር ከሌሎቹ ካንሰር አንጻራዊ ስርጭቱ ዝቅተኛ ነው። አጠቃላይ ከሆዳችን ላይ ከአንጀት አካባቢ ካሉ ካንሰሮች 4% አስተዋጽኦ ያደርጋል። አጠቃላይ ካሉት 5ኛ ደረጃ ነው ማለት ነው ከአንጀት ላይ ካሉት ካንሰሮች። ይሄ ካንሰር እንደ ከሌላው ካንሰር ትንሽ የሚለየው ምንድነው? በቶሎ ስለማይገኝ በጣም አደገኛ ከሚባሉት ካንሰር ውስጥ ነው። አንድ ሰው ይሄ ካንሰር ከያዘው 5 ዓመት የመኖር ቻንሱ ከ5% በታች ይሆናል ማለት ነው። ብዙ ጊዜ 3 እጥፍ ሴቶች ላይ የመታየት ቻንሱ ከፍተኛ ነው። ስለዚህ የሐሞት ከረጢት ካንሰር ብዙ ነው ጊዜ በህክምና በድንገት የሚገኝ አይነት ካንሰር ነው ማለት ነው። ግን ትንሽ ምንድነው በጣም አደገኛ ከሚባሉት ውስጥ ነው። በአጭር ጊዜ የሰውን ህይወት ከማጣጣት ሰውነት ላይ የመረጨት ባህሪ ስላለው ቶሎ በተገኘ ቁጥር ቶሎ የህክምና አማራጮችን ስለምንወስድለት አሁን ትንሽ አጠር ያለ ማብራሪያ እንሰጣለን ማለት ነው። ይህ የሐሞት ከረጢት የሚባለው ካንሰር ምክንያቶቹ ምንድናቸው የሚሉትን እናብራራለን። አንደኛውና ዋነኛው ምክንያቱ የሐሞት ጠጠር ነው። በቃ አንደኛ ምክንያቶቹ የሐሞት ጠጠር ነው። ጥናቶች የሚያሳዩት ምንድነው? ሐሞት ከረጢት ካንሰር ካለባቸው ሰዎች ውስጥ 95% ጠጠር ነበራቸው፣ ጠጠር ይኖራቸዋል። ያ ማለት ጠጠሮች ሁሉ ካንሰር ይሆናሉ ማለት ግን አይደለም። አሁንም ጥናቶች የሚያሳዩት አንድ ሰው የሐሞት ጠጠር ኖሮበት በ20 ዓመት ውስጥ ካንሰር የሚያዝ ቻንሱ 1% ብቻ። ስለዚህ ካንሰሩ በጠጠር ምክንያት ነው የሚመጣው 95% ቅድም እንዳልኩት፣ ግን ሁሉም ጠጠር ወደ ካንሰር አይቀየርም። ስለዚህ ምንድናቸው የሚሉትን አሁን እናብራራለን። አንደኛው ጠጠር ሳይዙ ትልቅ ከሆነ የሐሞት ጠጠሩ ከ3 ሴንቲሜትር እና ከዛ በላይ ከሆነ የካንሰር ተጋላጭነቱን በጣም ይጨምራል። ሁለተኛ ጠጠር ኖሮ ምልክት ካለው
ኢንፍላሜሽን እንለዋለን በህክምና አጠራሩ ኮሊሲስታይቲስ እንለዋለን። ጠጠር ስላለ ብቻ አንድ ሰው ምልክት አይኖርበትም። ግን ምልክት ካለው ለምሳሌ ሆዱን ማመም፣ መቁረጥ የመሳሰሉት አይነት ነገር ካለው ወደ ካንሰር የመቀየር ቻንሱ ከፍተኛ ነው። ምክንያቱም በየጊዜው ከረጢቱ ስለሚፋፋቅ ማለት ነው። ሌላኛው ለካንሰር ተጋላጭ የሚያደርገው ሐሞት ከረጢቱ ላይ ልክ ካልሽየም እንደምለው እኛ ፖርሲሊያን ኮል ብላደር እንለዋለን። ሐሞት ከረጢቱ ላይ የካልሽየም ወይም እንደ ጠጠር እንደ ግግር አይነት ነገር ካላቸው እሱም ለካንሰር ተጋላጭነቱ በጣም ይጨምራል ማለት ነው። ለህብረተሰቡ ማስተላለፍ የምፈልገው ምንድነው? አንድ ሰው የሐሞት ጠጠር ካለበት ምልክቱ ካለው ችላ ባይሎ ጥሩ ነው። ምክንያቱም በተደጋጋሚ ኢንፌክሽን በተፈጠረ ቁጥር ይሄ ኢንፌክሽኑ ወደ ካንሰር የመቀየር ባህሪ ስላለው አስፈላጊውን እርምጃ ማድረግ ያስፈልጋል። ሌላኛው ሳይዙ ትልልቅ 3 ሴንቲሜትር እና ከዛ በላይ ሐሞት ከረጢቱ ላይ ጠጠር ካለ ካንሰር የመሆን ባህሪ ስላለው በእንደሱ ሰዓት ቶሎ ህክምና አማራጮችን መውሰድ አስፈላጊ ነው ማለት ነው። ሐሞት ጠጠርን ስናወራ ብዙ ጊዜ ሴቶች ላይ መገኘት ቻንሱ ከፍተኛ ነው። እሱ የመደረግ የመሆን ምክንያቱ ዋናቸው ብለን የምናስበው አንደኛ በሆርሞን ምክንያት ሴቶች ላይ ፕሮጀስትሮን የሚባለው ሆርሞን አለ። ይሄ ፕሮጀስትሮን ሆርሞን በባህሪው ምንድነው ስራው? ሐሞት ከረጢቱ እንዳይንቀሳቀስ እንዳይኮማተር ያደርጋል። ያ ማለት ሐሞት ከረጢቱ እንዲዘግጥና ያኛው ቀስ ብሎ ወደ ጠጠር እንዲቀየር አንደኛው ምክንያት ይሆናል። ሌላ የወሊድ መቆጣጠሪያ የሚወስዱ ሴቶች ላይ ራሱ አንደኛው ምክንያት ነው። ሶስተኛ እርግዝና በራሱ ሆርሞን ፕሮጀስትሮን ሆርሞን ስለሚያመጣ ለጠጠር ተጋላጭነቱን ይጨምረዋል። ሌላኛው ከውፍረት ጋር ተያይዞ ነው። ኦቤሲቲ ውፍረት በሚኖርበት ሰዓት ብዙ ጊዜ ፋቷ አሁንም ኮሌስትሮል የምትባለውን አይነት ጨምርና ኮሌስትሮል ደግሞ ለሐሞት ጠጠር አንደኛ ግብአት ስለሆነ ለሐሞት ጠጠር መሰራት ምክንያት ይሆናል ማለት ነው። ስለዚህ ሴቶች ላይ በብዛት የሚገኘው ምክንያቱ አንደኛ ሴት በመሆን ምክንያት ሆርሞን አለ። ሁለተኛ እርግዝና በሚኖርበት ሰዓት ሆርሞኑ እሱም ይጨምራል። ሶስተኛ ኦቤሲቲ ከውፍረት ጋር ኮሌስትሮል ይጨምርና ይሄ ለሐሞት ጠጠር መሰራት ምክንያት ይሆናል ማለት ነው። ስለዚህ ሴቶች ላይ ብዙ ተጋላጭ የሚሆኑበት ምክንያት ብዙውን ከተፈጥሮ ጋር ተያይዞ የሚመጡ ምክንያቶች ናቸው ማለት ነው። ውድ ተመልካቾቻችን የዛሬ አዲስ ሕይወት ዝግጅታችን እንደቀጠለ ነው። ከአፍታ ቆይታ በኋላ እንመለሳለን። የሐሞት ከረጢት ካንሰር የሚከሰተው በሐሞት ከረጢት ውስጥ ያሉ ያልተለመዱ ህዋሶች ሲያድጉ እና ከቁጥጥር ውጪ በሆነ መልኩ ሲበዙ ነው። የሐሞት ከረጢት ካንሰር ምልክቶቹ ብዙ ነው ጊዜ ልክ እንደ ሐሞት ጠጠር አይነት ምልክት ነው ያለው። ምንድነው ከተባለ በቀኝ በኩል የሆድ የላይኛው ቀኝ ክፍል ላይ ህመም መሰማት፣ በተለይ ብዙ ጊዜ ቅባት ያላቸው ምግቦች ሲበሉ ስጋ ሊሆን ይችላል፣ ቅባትነት ያላቸው ምግቦች ሲበሉ ህመም፣ መጎርበጥ አይነት ስሜት፣ የማቅለሽለሽ፣ የማስመለስ እና አንዳንዴ እየከፋ ሲመጣ ይሄ ሐሞት ከረጢት ካንሰሩ ይወርድና ሐሞት መውረጃውን ይዘጋዋል። በዛ ሰዓት አይን ቢጫ የመሆን ነገር ይመጣል። አይን ቢጫ መሆን፣ አንዳንዴ ውሃ ላይ ሆድ ላይ ውሃ መቋጠር፣ እነዚህ የሐሞት ጠጠር ካንሰር ምልክቶች ናቸው። በባህሪው ቦታው የተሸፈነ ቦታ ስለሆነ ሐሞት ከረጢት ምልክቱ መጨረሻ ላይ ነው የሚመጣው። ካንሰሩ መጨረሻ ደረጃ ሲደርስ ነው። ለዛ ነው ለህክምናው አዳጋች የሚያደርግብን ማለት ነው። ጉበት ከፊት ለፊት ከኋላ አለው። ስለዚህ ምልክቱ ብዙ ጊዜ ልክ እንደ ሐሞት ጠጠር አይነት ምልክት ሆኖ ነው የምናገኘው። ወደ ህክምና ምርመራዎች ሲመጣ ነው ካንሰር መሆኑን ብዙ ጊዜ የምናገኘው ማለት ነው። አንድ ሰው እንደዚህ አይነት የህመም ሁኔታ ይዞ ሲመጣ የመጀመሪያና ቀላል ምርመራ የምናደርገው አልትራሳውንድ ነው። አልትራሳውንድ አካባቢ ላይ ያለው ባጭ አለ ወይ የለውም፣ ሐሞት ጠጠር አለ የለም፣ አካባቢ ላይ ያለውን ምርመራ ያደርግልናል ህክምናው። ቀጥሎ ሲቲ ስካን የሚባል የምርመራ አይነት አለ። ሲቲ ስካን ይሄ ነገር ካንሰር ነው አይደለም፣
ሲለው ደረጃውን ወደ ሌላ ቦታ ተሰራጭቷል አልተሰራጨም የሚሉትን ሙሉ ለሙሉ ያይልናል ማለት ነው። መጨረሻው አማራጭ ደግሞ ምርመራ ኤምአርአይ የምንለው ነው። ኤምአርሲፒ የምንለው አጠቃላይ ጉበትን አካባቢ ላይ ያሉትን ዲቴል የሆነ መረጃ ስለሚሰጠን እነዚህ ምርመራዎችን እናደርግና ይሄ ነገር ካንሰር ነው ወይስ አይደለም፣ ወደ ሌላ ቦታ ተሰራጭቷል አልተሰራጨም፣ ደረጃውን በአጠቃላይ ግልጽ አድርጎ ይነግረናል ማለት ነው። ስለዚህ አንድ ሰው እንደዚህ አይነት ህመም ስሜት በሚሰማው ሰዓት ወደ ህክምና አማራጭ መጥቶ እንደዚህ አይነት ምርመራዎችን ማድረግ ይኖርበታል ማለት ነው። ሐሞት ጠጠር እና ካንሰሩ በባህሪው ከጨጓራ ጋር ተቀራራቢ ምልክቶች ነው ያላቸው። ምክንያቱም ሁለቱም ከምግብ ጋር ተያይዞ ሁለቱም አጠቃላይ ከዳይጀስቲቭ ሲስተም ጋር ተያይዞ ስለሚሆኑ አንድ አይነት ምልክቶች ነው ያላቸው። ብዙ ጊዜ እንደው ሰምታችሁ ከሆነ ጨጓራ ይባልና በኋላ ላይ ሐሞት ጠጠር ነው ተባለ ሐሞት ካንሰር ነው ይባላል። ስለዚህ ማንኛውም የህክምና አንድ ሰው እንደዚህ አይነት እንትን ካለው ወደ ህክምና ተቋም ሄዶ አስፈላጊው ምርመራ ያስፈልጋል። ለሐኪሞችም ማስተላለፍ የምንፈልገው አንድ ሰው በተደጋጋሚ ጨጓራ ብሎ ህክምናው ለውጥ ካላመጣ ወደሚቀጥሉት ምርመራ መደረግ ያስፈልጋል ማለት ነው። አልትራሳውንድ ቀላል ምርመራ፣ አልትራሳውንድ በየቦታው ያለ ምርመራ ተመርምሮ ጠጠር አለው የለውም፣ ካንሰር አለው የለውም ብዙ መረጃ መስጠት ይችላል። ስለዚህ ለታካሚ ብቻ ሳይሆን ለሐኪሞች ማስተላለፍ የምንፈልገው በዚህ ሰዓት አንድ ሰው ተደጋጋሚ የጨጓራ ምልክቶች መጥቶት በመድኃኒቶች ካልዳነ አስፈላጊው ምርመራ ማድረግ ግዴታ ነው ማለት ነው። ሌላ አይነት አማራጮችም እንዳሉ መታሰብ አለበት። ለምሳሌ ቅድም እንዳልከው ጠጠር፣ ካንሰር ብዙ ነገር እንደው ካንሰር ቁጥሩ ትንሽ ነው፣ ሐሞት ጠጠር ግን በከፍተኛ ሁኔታ አለ። ስለዚህ እነዚህ አይነት ምርመራ ማድረግ በጣም አስፈላጊ ነው ማለት ነው። ታካሚውም ቶሎ ወደ ህክምና መምጣት አለበት። ሐኪሙም ይህንን አዌርነስ ይህንን ከግምት ውስጥ አስገብቶ ሁሉንም ምርመራዎች ማድረግ አለበት ማለት ነው። እንደ አጠቃላይ ሐሞት ጠጠር ከሌላው ጠጠር የሚለይበትን ቀለል ያለ መረጃ ሰጥቼ ልለፍ። ብዙ ሰው በዚህ ነገር የተለያየ አይነት ግንዛቤ ስላለ ሐሞት ጠጠር እንደ ኩላሊት ጠጠር አይደለም። ውሃ ብዙ በመጠጣት አያወጣም። ኩላሊት ጠጠር ከውሃ ጋር ከሽንት ጋር ስለሚያዝ ትንሽ ጠጠሮች ምናልባት በውሃ ሊወጡ ይችላሉ። ሐሞት ከረጢት ጋር ግን ምንም ከውሃ ጋር የሚያገናኘው ነገር የለም። ብዙ ሰው በውሃ ይወጣልኛል፣ በተለያዩ ይወጣልኛል። ይሄ የመሆን ቻንሱ ዝቅተኛ ነው። አንድ የሐሞት ጠጠር ተፈጥሮ ምልክት ካለው በህክምና አማራጭ ኦፕሬሽን ሊሆን ይችላል። አሁን በመጡ ዘመናዊ ደግሞ ላፓራስኮፒ የሚባለው ኦፕሬሽን ሳይደረግ በካሜራ ብቻ በማድረግ መውጣት ነው የመጀመሪያና ጥሩ አማራጭ ብለን የምናስበው። ልክ እንደዛ ደግሞ ካንሰሩ ጋር ስንመጣ ብዙዎቹ ካንሰር አይደለም። አሁንም የሐሞት ከረጢት ካንሰር እንደ ሌሎቹ አይደለም ስንል አንደኛ በጣም አደገኛ ነው። ብዙ ጊዜ ብዙ ሰውነት ላይ ተሰራጭቶ እዛ አጠገቡ ጉበት አለ፣ ሐሞት ከረጢት አለ፣ ትቦ አለ፣ እሱን ይዞ ይመምጣት። ስለዚህ እንደ ሌሎቹ ኬሞቴራፒ ወይ ራዲዮቴራፒ ጥቅም የላቸው። እስካሁን በተደረገው ጥናት ኬሞቴራፒ እና ራዲዮቴራፒ በጣም ዝቅተኛ የሆነ ጥቅም ነው ያላቸው። ስለዚህ የመጀመሪያው ነው ብቸኛው ማለት እንችላለን ኦፕሬሽን ተደርሶ በቶሎ ከተደረሰ አስፈላጊ የሆነ ህክምና ይደረጋል። መጨረሻ ደረጃ ከተደረሰ ግን እንደየሁኔታው ሌላ አማራጭ መንገዶችን ልንጠቀምበት የምንችላቸው መንገዶች አሉ። ስለዚህ የህክምና አማራጭ ብለን ስንል ኦፕሬሽን ዋነኛው የህክምና አማራጭ ነው ማለት ነው። ብዙ ጊዜ ኩላሊት ጠጠር ካሰማችሁ ጠጠሩ ነው የሚወጣው። ሐሞት ከረጢት ግን ጠጠሩ ብቻ ከወጣ ጠጠር የመተካት ቻንሱ በጣም ከፍተኛ ነው፣ ከ50% በላይ ነው። እዚህ እንደዛ አይደረግም። የሚደረገው ጠጠሩ ከነ ከረጢቱ ነው የሚወጣው። ብዙ ሰዎች እንደዚህ አይነት ጥያቄ ይጠይቁናል። ከኦፕሬሽን በኋላ ሐሞቴ ከወጣ በኋላ እንዴት ነው የምኖረው ይላሉ። ቅድም መጀመሪያ ላይ እንዳብራራሁት የሐሞት ከረጢት ስራው ሐሞት ማምረት አይደለም። የተመረተውን ኮንሰንትሬት ማድረግ ወይም እንዲወፍር ማድረግ እንጂ ሐሞት የሚያመርተው ጉበት ነው። ስለዚህ አንድ ሰው ሐሞት ከረጢቱ ከወጣ በኋላ እንደ ማንኛውም ሰው መኖር ይችላል፣ ምንም ሳይጎልበት ማለት ነው። ስለዚህ ጠጠር ሐሞት ውስጥ ካለ ጠጠሩን ብቻ ካወጣን የመተካት ቻንሱ ኢንፌክሽን የመፍጠር ቻንሱ በጣም ከፍተኛ ስለሆነ ሁሌ ችግር ካልፈጠረን በስተቀር ከነ ከረጢቱ አንድ ላይ ነው የሚወጣው ማለት ነው። ጉበት ማምረቱን ቀጥሎ ቀጥታ ወደ አንጀት ይልክለታል። የሐሞት ከረጢት ስራ ኮንሰንትሬት ስቶሬጅ እንጂ ማምረት አይደለም ማለት ነው። ስለዚህ ማንኛውም ታካሚ ሐሞት ጠጠር በሚይዘው ሰዓት
ሐሞት ከረጢት ይወጣ ብሎ መጨነቅ ያስፈልገው ማለት ነው። የሐሞት ካንሰርን እና ጠጠሩን መከላከል የምንችለው በተቻለ መጠን የአመጋገባችን ሁኔታ በማስተካከል በተለይ ጠጠሩ አንደኛ ምክንያት ነው ብለናል ለካንሰሩ። ስለዚህ የምንበላቸው ምግቦች በተቻለ መጠን ጤናማ የሆኑ ምግቦች፣ አትክልት፣ ፍራፍሬዎችን ማዘውተር፣ ፋት ነገሮችን መቀነስ፣ እንቅስቃሴዎችን ማድረግ እነዚህ ሐሞት ጠጠር የመከሰት ቻንሱን የተወሰነ ይቀንሳል። ምክንያቱም ሰውነት በቀነሰ ቁጥር ኮሌስትሮል መጠናችን ይቀንሳል። ኮሌስትሮል በመቀነሰ ቁጥር የሐሞት ጠጠር የመሰራት ቻንሱን ይቀንሷል። ስለዚህ እንደዚህ አድርገን ብዙ ሆኑ ሐሞት ጠጠር መከላከሉን የተወሰነ በእኛ አቅም ያለውን እናደርጋለን። በተፈጥሮ የሚመጣውትን አንችላቸው። ሌላኛውና ዋነኛ ማስተላለፍ የምንፈልገው ምክንያት ሐሞት ከረጢት ካንሰር ካለ በቶሎ ሕክምና ማድረግ አስፈላጊ እንዲሆኑ ምርመራ እያደረገ በመጀመሪያ ደረጃ ከተደረገ የመዳን ቻንስ አለው። ወደ መጨረሻው ደረጃ ከደረሰ ግን የማዳን ቻንሱ እስከ 5% ብቻ ነው ይላል። ስለዚህ እንደ አጠቃላይ የህይወታችን ሁኔታ እያስተካከለን አስፈላጊውን ምርመራ እያደረገን በጊዜ ተገኝቶ አስፈላጊውን ሕክምና ማድረግ ነው ማለት ነው። አስፈላጊ ምርመራ ሲሆን እንደየህክምና ሁኔታ ማድረጉ ተገቢ ነው። ቀደም እንዳልኩት ይሄ ሐሞት ከረጢት ካንሰር የሚሆን ጠጠሩ ከጨጓራ ጋር በጣም ይመሳሰላል። አስፈላጊ የሆነ ምርመራ ቀጥሎ ያለው አልትራሳውንድ ነው። ከአልትራሳውንድ ቀጥሎ ሲቲ ስካን ነው። እነዚህ ምርመራዎች ካልተደረጉ መመርመራቸው ግዴታ ነው። ምክንያቱም በሌላው መለየት አንችልም። ሌላኛው ነገር የሚመጣበት ጊዜ አይታወቅም። ምናልባት የዛሬ 1 ዓመት ያልነበረ ጠጠር አሁን ሊመጣ ይችላል። ስለዚህ እንደየሁኔታው ሐኪሙ ጥርጣሬ ካለው ያንን ነገር ለመለየት ምርመራ ማድረጉ አስፈላጊ ስለሆነ አስፈላጊ የሆነ ምርመራ መደረጉ ተገቢና ሊያስፈልግ ነው ማለት ነው። ውድ ተመልካቾቻችን የዛሬ የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅታችን እስከምንገናኝ መልካም ጊዜ